ሰላም እንዴት ናችሁ እየተወደዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ዛሬ ዳግም በሌላ ቪዲዮ ተገናኝተናል እንደተለመደው በጣም አስተማሪ ቪዲዮዎች ነው እየመጣሁት ቪዲዮውን ሳይሆን ሐሳቡን ነው እኔ ምን ያስተምራል የሚለውን ነገር ስለሆነ ወደ እናንተ ያደረስኩ ያለሁት ከያንዳንዱ ቪዲዮ ምን እየተማረን ነው በህይወታችን ውስጥ ምንድነው ተግባራዊ ማድረግ ያለብን የሚሉት ነገሮች ነው እንግዲህ ወደ እናንተ የመመጣው ዛሬም እንደተለመደው በጣም ደስ የሚል ቪዲዮ አስተማሪ ቪዲዮ ነው የመጣሁትና እሱን የምናይ ይሆናል ማለት ነው ቤተሰቦቼ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በትህትና አጋብዛችኋለሁ የቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በትህትና አጠይቃችኋለሁ ዛሬ እንግዲህ ፍቅር በጣም ያስገድዳት ነገር ነበረ እንደሚታወቀው የቡሪክና ፉአድ ጉዳይ በጣም በቃ ለማስታረቅ ያላደረገችው ጥረት የለም እንግዲህ እንደሚታወቀው ፍቅር በየቦታው ዋጋ እየከፈለች ነው በእናብርሽ ጉዳይ ዋጋ ሲከፍል ነበር እናብርሽ የራሳቸው ሲደላደል እሷን በሷ መሃል የሷ ህይወት መሃል የተፈጠረውን ነገር ለማስተካከል እንኳን ዞር ብሎ አላየው እንዴ ነው የሰው ነገር እንደዚህ ነው እንግዲህ ማለት ሰዎች የራሳቸው ነገር ከተመቻቸላቸው እናንተን ዞር ብሎ አታዩም አንዳንድ ሰዎች ስለራሳችን እንኑር ሰው ስለሰው አንኑር የሚሉ ሰዎች አሉና አንዳንዴ እንደዚህ ያሉ ሰዎች ያው እንደዛ ያስመኛል ማለት ነው እንደዚህ መሆን ያስመኛል የራሳቸውን ህይወት አስተካክለው የሌላ ሰውን ህይወት ግን ዞር ብሎ ለማዩ ማለት ነው ምክንያቱም ፍቅር እዚህ ሁሉ መስቀልቀል ውስጥ የገባችው ለአብርሽ ብላ ነበር አብርሽ መጨረሻ ላይ ከሩታ ጋር ሲታረቁ ግን ዞር ብሎ እነሱን ለማስታረቅ ጥረት አደረገ አንድ ቀን ተከሰተ መጣ ከተስማሙ እነሱ ፍላጎት ላይ ነው ምናምን ብሎ እንትና አለ ግን እሷ ለማስተካከል የነሱን ሩታና አብርሃም ለማስታረቅ ብዙ ነው መስዋዕት የከፈለችውና ያው አልሆነም ዛሬ ደግሞ ማለት ነው ሰሞኑን እንደምታውቁት ቡሪክና ፉአድ በጣም ሁሉ ጊዜ ይጣላሉ ለታስታረቅ ሞክራለች ምንም ልታስተካክል አልቻለችም ከአቅሟ በላይ ሆኗልና ያ ነገር በጣም ከብዷታልና የወሰደችው እርምጃ እነሱን ለማስተካከል ዛሬ የወሰደችው እርምጃ በጣም ያሳዝነው ነው ለመናገር ማለት ትክክለኛው በእውነተኛው ዓለም ምንድነው መሰላችሁ ሰው በእናንተ ስትረስ ውስጥ ይገባል ወይ አው ይገባል እኛ ለሰዎች ስትረስ ምክንያት መሆን አለብን ወይ ይሄንን ነው መማር ያለብን ማለት ነው እኛ የሆነ ችግር ሲፈጠር ለምንድነው ወደ መብቴ የሚሄደው መጀመሪያ መብቴ መፈለግ የምንችልባቸው ነገሮች ላይ ለመብቴ መፈለግ አንችልም ለምሳሌ እሷ ዛሬ ሆስፒታል ገብቻለሁ ብላ ነው እነሱን ለማስታረቅ ጥረት ያደረገችው እሷ ሆስፒታል ሲገባ ተቃቀፉ ለምን መጀመሪያ ለምንድነው ማስተካከል ቆም ብሎ ማሰብ ያቃታቸው ለምንድነው ብዙ ሰዎች ናቸው በነገራችን ላይ እንደዚህ ያለ ችግር የሚፈጥሩ ማለት ነውና እኔ ለሰዎች ስትረስ መሆን አለብን ወይ ብለን ራሳችንን መጠየቅ አለብን ማለት ነውና እባካችሁ እንደዚህ ያሉ ሰዎች ካላችሁ እባካችሁ ራሳችሁን ቆም ብላችሁ ማየት ያስፈልጋል ማለት ነው ይሄ ማለት በጓደኛሞች መካከል ብቻ አይደለም በቤተሰብ ውስጥ ሊሆን ይችላል በተለያየ ለምሳሌ ቤተሰብ በልጆቻቸው ምክንያት ስትረስ ውስጥ የሚገቡ ቤተሰቦች አሉ እንደገና ደግሞ በቤተሰብ ምክንያት ደግሞ ስትረስ ውስጥ የሚገቡ ልጆች አሉ ስለዚህ ይሄ ብዙ ቦታ ያለ ስለሆነ እኔ እንዴት ነው ቤተሰብ ውስጥ በጓደኞቼስ እንዴት ነኝ ብሎ ራስን መፈተሽና መገምገም እንደው ችግሮች ከመፈጠራቸው የባሰ ችግሮች ከመፈጠራቸው በፊት ራሳችንን ያዝ ማድረግ ይተበቅብናል ማለት ነው እስቲ ፍቅር ምንድነው ያደረገችው አብረን እያየን ሐሳብ እንሰጥበታለን ማለት ነው ፉፉና ቡሪክ በጣም የሚያስቀና ጓደኛሞች ነበሩ አሁን ደግሞ ያ ጓደኝነታቸው ያ አብሮነታቸው ያ ወንድምነታቸው ጠፍቷል ያ ነገር ደግሞ የሆነው በእኔ ምክንያት ነው እና አዎ በፍቅር ምክንያት ነው ይሄ እንግዲህ እንደዚህ የሆነው ማለት ነው ምክንያቱም ፍቅርና ፉፉ ከተጣሉ በኋላ ቡሪክ ያው እሷ እንዳለችው የፉአድ በጣም ምርጥ ጓደኛው ነው በዚህ መሃል ላይ ሁለቱም ጓደኛ ነው ከፍቅር ጋር መታየት ጀመረ በዛን ጊዜ ላይ ደግሞ እሱ ቅናት ወይም ደግሞ መጠራጠር እነዚህ ነገሮች መጡ ተጣሉ ማለት ነው ሁለቱ በቃ ተጣሉ ግን እሱ ምንድነው ያለው ለይዞ እንድትመለስ ነው ልክ እና አብርሃም ቤት ያየነው አይነት ነገር ማለት ነውና ለይዞ እንድትመለስ እንጂ እኔ ሌላ ነገር ኖሮኛ አይደለም ቢልም ነገሮች ሊስተካከሉ አልቻሉም ማለት ነው እንደምታውቁት ፉአድ ደግሞ ተረጋግቶ ማውራት የማይችልም ለመረዳትም ፍቃደኛ አይደለምና እንደዚህ ያሉ ችግሮች ተፈጥረዋል ይሄ ነገር ደግሞ መፍታት ያለብኝ እኔ ነኝ ሌላው ነገር ባይስተካከል የሁለቱን ነገር ማስተካከል ስለፈለኩኝ ነው ሁለተኛ ደግሞ የዛሬው ሐሳቤ ዋናው
ከሁለት አንዱ ማን ለኔ ስሜት እንዳላቸው ለማረጋገጥ ነው እዚህ ጋር እንኳን ፍቅር እኔ ማለት ማማው ነገር አለ ማለት ማለኔ ስሜት እንዳለው ለማወቅ የሚለው ነገር እኔ አስኪደኝም ለምን ጓደኛሞች እኮ ናቸው ጓደኛ ማለት እኮ ወንድም ማለት ነው አሁን እንደው ቡሪክ ላንቺ ስሜት ቢኖረው ቡሪክ የራስሽ ለማድረግ ተሞክሪያለሽ የማይሆን ነገር እኮ ነው ይሄ ትክክል አይደለም ጓደኛ ወንድሙ ላይ ማለት ቡሪክም ካደረገው በጣም የሚያሳዝን ነው እውነት ለመናገር ማለት ነው መሆን የለበትም ምክንያቱም ብዙ ነገር የምንማርበት ነገር አለ እንግዲህ ጥሩ ነገሮችን እንማርበታለን የማይሆኑ ነገሮችን ግን ደግሞ እናልፈዋለን ማለት ነውና ዋና ጥሩ ናቸው የምንላቸውን እንወስዳለን ማለት ነው ያየነውን በሙሉ አንወስድም ስለዚህ ለምሳሌ እዚህ ቪዲዮ ላይ እኔ ሙሉ ቪዲዮውን አልወስደው ለምን በጣም አስተማሪ ናቸው የሚባሉትን ቪዲዮዎች ነው ከውስጥ ወስጄ ያስተምረናል ለኔም ያስተምረኛል እንደገናም ደግሞ ለኦዲየንስ ያስተምራል ብዬ የማስበው ነገር የምወስደው እንጂ ተቀላል አድርጌ በሙሉ ቪዲዮውን ወስጄ ወደናንተ ማላመጣም ማለት ነው ይሄን አልቀበለው እንግዲህ ፏድ መጥቷል እንግዲህ አስፋልት እየተሻገረ ነው ወደ ሆስፒታል እየገባ ነው ቡሪክም ከኋላ ተከትሎ ገብቷል እንግዲህ ፍቅር ባለችው እንኳን ባንስማማ ምናልባት ለማስታረቅ የሚለው ነገር እንወስደዋለን ግን የትኛው ለኔ ስሜት አለው የሚለው ነገር እኔ ማለት ለምሳላችሁ ይሄ የበለጠ መስቀልቀል ነው የሚያደርሰውና እነዚህ በጓደኛሞች ማከል የማይሆን ነገር እንዲፈጠርም ይሆናል ለምሳሌ እነዚህ ልጆች እውነት ቡሪክ ለሷ ስሜት ቢኖርውና እሷ ከቡሪክ ጋር ብትሆን ፏድና ቡሪክ እንደው በቀላሉ የሚተውተው ይመስላችኋል አይሆንም አያችሁ ስለዚህ የማይሆን ነገር ነው ከወንድማማቾች ማለት ነው በቃ ጓደኛ ማለት እኮ በጣም እውነት ለመናገር ከአንድ እናት ከአንድ አባት ዓለመወለድ እንጂ ጓደኛሞች ነው ዋጋም ይከፋፈል እኮ ጓደኛሞች ነው በቃ ስለዚህ ይሄ መሆን የለበትም ነው እንግዲህ የነሱ ጉዳይ ነው እንደዚህ ያሉ ነገሮች ደግሞ በብዙ ቤተሰብ ውስጥ የሚፈጠሩ ናቸው በጓደኛሞች ማከል ምናምን የሚፈጠሩ ናቸው ሊስተካከሉ የማይችሉ የሆነ ችግር ሊፈጠር ይችላል ችግሩን ለመፍታት ጥረት ማድረግ ግን አንድ መፍትሄ ያመጣል ማለት ነው አንዳንድ ሰዎች በችግር ላይ ችግር የሚፈጥሩ ሰዎች አሉ እንደዚህ ያሉ ሰዎች በዙሪያቸው ላሉ ሰዎች ችግር ነው የሚሆኑት ማለት ነው የበለጠ ያ ሰው ያልታሰበ ችግር ውስጥ እንዲወድቅ ያደርጋል ማለት ነውና በተቻለን መጠን ችግሮች በተቻለ መጠን ለመፍታት ጥረት ማድረግ አለብን እንደው መፍታት ባንችል እንኳን በችግር ላይ ችግር ላለመፍጠር ጥረት ማድረግ አለብን ማለት ነውና የማይፈታ ችግር አለ ብዬ አላስብም ግን ችግር እንኳን የማይፈታ እንኳን ችግር ቢሆን ሌሎች ላይ የሚፈጥረውን ተጽዕኖ አስበን ተጨማሪ ሌላ ችግር ላለመፍጠር ጥረት ማድረግ ይተበከብናል ብዬ አስባለሁ ስለዚህ እነዚህ ልጆች እንግዲህ ያው ለፍቅር ምንድነው የሆኑት በቃ የስትረስ ምንጭ ሆኑ ማለት ነው የጭንቀት ምንጭ ሆኑ ማለት ነው ደግሞ ጭንቀት በአሁን ሰዓት ላይ በቃ ኖርማል ሆኗል አይደል በጣም ሁሉም ሰው በጣም ሌላ ነገር ብዙ የሚያስጨንቁ ነገሮች አሉ እንደዚህ ያሉ ነገሮች ሲጨመሩ ደግሞ ሰው መንገድ ላይ እየወደቀ ለሌላ ችግር ሁሉ እየተዳረገ ነው አይደል ስለዚህ መጠንቀቅ አለብን ማለት ነው መጸጸት ማለት ነገሮች ከተበላሹ በኋላ መጸጸት የብዙዎቻችን ነው በነገራችን ላይ የሆነ ምን ጸጸተው ነገሮች ካለፉ በኋላ ወይ ሌላ የማይሆን ነገር ይዞ ከመጡ በኋላ እንጸጸታለን መጀመሪያ ነው ነገሮችን ለማስተካከል ጥረት ማድረግ ያለብን ገብቷቸዋል አይደል ምናልባት እዚህ ጋር አሁን ምንድነው እንግዲህ ዋሽቶ ማስታረቅ የሚባል ነገር አለ አይደል ሰው ዋሽቶ የሚያስታርቀው መቼ ነው ነገሮች ካቀሙ በላይ ሲሆን የግዴታ ዋሽቶ ወደ ማስታረቅ ይላል ምክንያቱም ሲብስበት ማለት ነው ካቀሙ በላይ ሲሆን ወደዚህ መንገድ ይሄዳል ማለት ነውና ያደረገችው ነገር ያው ለነሱ ለማስታረቅ ያደረገችው ነገር ምን ይደረጋል ያለው አማራጭ ሌላ ስለሌለ ምክንያቱም ምርጥ ጓደኛሞች ነበሩ ጥሩ ጓደኛሞች ነበሩ ስለዚህ እነሱ ለማስታረቅ የወሰደችው እርምጃ ይሄ ነው ማለት ነው
እንደዚህ እየተንሰፈሰፈ ፉአዳውን እንግዲህ ነገሮችን ለማስተካከል ጥረት ተደርጓል ለምሳሌ ከሩታ ጋር የነበረው ነገር ውሸት መሆኑ ማነው ከአብርሃም ጋር በነበረው ነገር ውሸት መሆኑ ምንም አይነት ግንኙነት እንዳይለው ምናምን ተነግሮታልና በዛን ጊዜ ነገሮችን ለማስተካከል ጥረት አላደረገም ማለት በይቅርታ ማለፍ አልቻለምና ምክንያቱም ሩታም በይቅርታ አልፋለችና ከአብርሃም ጋር እንደሆነ ዛሬ ደስ የሚሉት እየኖሩ ነውና ዛሬ እንግዲህ እንደዚህ የተንሰፈሰፈው ልባችንና አፋችን አንድ መሆን አለመቻል ነው ፉአድ ልቡ ይወዳታል ከሷ መለየት አይፈልግም በየጊዜው ስለሚያገኛት ግን አንደበቱ የሚያወራው ሌላ ነው አያችሁ ምንድነው ይባለው ስለ አንድ ሰው ምንም ለማወቅ ወይ ሀገር ለቆ ሲር ነው ወይ ምንድነው ይባላል እንደዛ የሚባል ነገር አለ ተረቱን በደንብ ባላቆም ማለት ነውና ለምን እስከዛ ድረስ እንደርሳለን ነው መድረስ የለብንም ስላማማት ነው እንደዚህ ሆናችሁት ምክንያቱም መጀመሪያ መሆን አልቻላችሁም ነበር ምክንያቱም ስትለምናችሁ ነበር ለማስታረቅ ስትሞክር ነበር አልሆነም ግን አሁን አያችሁ ብዙዎቻችን የሆነ ነገር ጥፋት እንደሆነ ያወቅን ነው መናጠፋውና ያወቅን ያጠፋን ሌሎች ላይ የምንፈጥራቸው ችግሮች ማለት ነው በቃ ጥፋት ነበር አለ ልክ ነው ስተት ነበር መሆን አልነበረበትም መጸጸት አያችሁ ከመጸጸታችን በፊት ራሳችንን ማረም ያስፈልገናል ማለት አያችሁ እንደዚህ ያለ ነገር እንግዲህ መጀመሪያ ነው ማናለሽ እኔስ ማናለኝ አያችሁ መጀመሪያ እኮ በጣም ስትለምነው ነበር ፍቅር ያላሰበችው ነገር ነው ያጋጠማት ምክንያቱም የፉአድ እንደዚህ መንሰፍሰፍ ፍቅር እንድታለቅስ አደረጋት አዘነች በጣም ማለት ነው በቃ ፉአድን በትክክል አገኘችው በቃ ስትረስ ለዚህ ያበቃል በትክክል ያበቃል በነገራችን ላይ ይሄ ነገር ድራማ መሆኑ ነው እንጂ በትክክል እንደዚህ ያሉ ህይወት ውስጥ ያለፉም አሉ ማለት ነውና አባካችሁ ለሌሎች የስትረስ ምንጭ ላለመሆን ጥረት ማድረግ አለብን የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል እንደተማራችሁበት ተስፋ አደርጋለሁ በሌላ ጊዜ በሌላ ቪዲዮ እንገናኛለን እስከዛው በያላችሁበት ሰላማችሁ ብዝት ይበረዳልኝ ቻው